ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ዘለንስኪ አዲስ መረጃ ይፋ አደረጉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው ከሩሲያ ጋር በገባችበት የከረረ ጦርነት እስካሁን የሞቱ ወታደሮችን ቁጥር ይፋ አድርጓል። የሞስኮና የበርሊን የዲፕሎማሲ ጦርነት ተጀመረ። የኢራንና የአሜሪካ ከፍተኛ ድርድር በኦማን አደራዳሪነት ዛሬ መደረግ ጀምሯል። በዚህ መሃል አሜሪካ ያልተጠበቀ ውሳኔ ወስናለች። ውሳኔው ምንድን ነው? በዘገባችን ተካቷል። የክሬምሊን ቃል አቀባይ የአቡዳቢውን የሶስትዮሽ ድርድር ውጤታማ ነገር ግን ፈታኝ ሲሉ ገለጹ። በእስላማባድ በሚገኝ መስጊድ ላይ በደረሰ ፍንዳታ ቢያንስ 24 ሰዎች ተገድለዋል ተባለም። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው ከሩሲያ ጋር በገባችበት የከረረ ጦርነት እስካሁን 55 ሺህ ወታደሮቻቸው ሕይወታቸው ማለፉን በይፋ ተናግረዋል። ፕሬዝዳንቱ ይህንን ቁጥር ይፋ ያደረጉት ከ4 ዓመታት በላይ በዘለቀውና እጅግ አውዳሚ በሆነው በዚህ ጦርነት ወታደሮቻቸው ለሀገራቸው ሲሉ የከፈሉትን መስዋዕትነት በመግለጽ ነው። ፕሬዝዳንቱ እንደገለጹት እስካሁን ባለው ሂደት 55 ሺህ የዩክሬን ወታደሮች ሕይወታቸው አልፏል። ይህ ቁጥር ካለፈው ዓመት ሪፖርት ጋር ሲነጻጸር የ9 ሺህ ጭማሬም አሳይቷል። ይህ መግለጫ የተሰማው አሜሪካ በአቡዳቢ ስታካሄድ የቆየችው የ2 ቀናት የሰላም ድርድር ውጤታማ መሆኑ በተነገረበት ማግስት ነው። ዘለንስኪ 55 ሺህ ቢሉም ዓለም አቀፍ ተንታኞች ግን ትክክለኛ የሟቾች ቁጥር ከ140 ሺህ በላይ ሊሆን እንደሚችል በመግለጽ የፕሬዝዳንቱን መረጃ ይጠራጠራሉ። ዘለንስኪ ቁጥሩን አሁን ይፋ ማድረጋቸው ለዓለም አቀፉ ማህበረሰብ ከፍተኛ ዋጋ እየከፈልን ስለሆነ አስቸኳይ መፍትሄ ያስፈልጋል የሚል መልእክት ለማስተላለፍ ሳይሆን እንዳልቀረም እየተነሳ ነው። ሩሲያ የራሷን የሟቾች ቁጥር በሚስጥር መያዟ በሀገር ውስጥ ያለውን የህዝብ ተቃውሞ ለመቀነስ እንደሆነም ይታመናል። ይሁን እንጂ የዩክሬን ሟቾች ቁጥር ይፋ መደረግ ሩሲያውያን ስለ ራሳቸው ወታደሮች ደህንነት ጥያቄ እንዲያነሱ በር ሊከፍት እንደሚችልም ተንታኞች በመግለጽ ላይ ናቸው። የአቡዳቢው የሰላም ድርድር በብዙዎች ዘንድ የመጨረሻው እድል ተብሎም እየተጠራ ነው። የሞስኮና የበርሊን የዲፕሎማሲ ጦርነት ተጀምሯል። በሩሲያና በጀርመን መካከል ያለው ግንኙነት ከቀን ወደ ቀን እየሻከረ መጥቶ አሁን ደግሞ ወደ ዲፕሎማቶች መባረር ተሸጋግሯል። ሞስኮ በጀርመን ላይ የወሰደችው እርምጃ የሁለቱን ሀገራት ግንኙነት ይበልጥ ወደ አሳሳቢ ደረጃ ወስዶታል። ሩሲያ በሞስኮ የሚገኘውን የጀርመን ኤምባሲ የጦር አታሼ አባል በሀገሪቱ የማይፈለጉ በማለት በአስቸኳይ ሀገር ለቀው እንዲወጡ አዛ ይህ ውሳኔ ከ2 ሳምንት በፊት ጀርመን በስለላ ተግባር ተሰማርቷል በሚል አንድ የሩሲያ ዲፕሎማት ላይ ለወሰደችው የማባረር እርምጃ የተሰጠ ቀጥተኛ አጸፋ ነው። ጀርመን የሩሲያውን ዲፕሎማት ያባረረችው በቁጥጥር ስር ከዋለች አንዲት የጀርመን ዩክሬን ዜጋ ጋር በተያያዘ እንደሆነም ተነግሯል። ግለሰቧ ለሩሲያ የደህንነት ተቋማት ወታደራዊ ሚስጥሮችን አሳልፋ ትሰጥ ነበር የሚል ክስም ቀርቦባታል። የጀርመን ውጭ ጉዳይ ሚኒስትር የሩሲያን እርምጃ አጥብቀው አውግዘዋል። እርምጃው ምንም አይነት መሰረት የሌለውና በሁለቱ ሀገራት መካከል ያለውን ግንኙነት ሆን ብሎ የሚያሻክር ነው ሲሉም ገልጸውታል።
የኢራንና የአሜሪካ ከፍተኛ ድርድር በኦማን አደራዳሪነት ተጀምሯል። ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ዙሪያ ያላቸውን ከፍተኛ ልዩነት ለመፍታት ዛሬ በኦማን አደራዳሪነት ከፍተኛ ጥንቃቄ የታከለበት ድርድር ማድረግ ጀምሯል። ይሁን እንጂ የድርድሩን አጀንዳ ለማስፋት የተነሳው አለመግባባት ዲፕሎማሲውን ከጥምጥም ሊያወጣውና ሌላ የመካከለኛው ምስራቅ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ሁለቱም ወገኖች በቴህራን የኒውክሌር ጉዳይ ዙሪያ ዲፕሎማሲውን ለማደስ ዝግጁ መሆናቸውን ቢያሳዩም ዋሽንግተን ግን የድርድሩ አድማስ እንዲሰፋ ትፈልጋለች። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ባለፈው ረቡዕ እንደተናገሩት ድርድሩ የኢራን የባላስቲክ ሚሳኤሎች ጉዳይና በቀጠናው ለሚገኙ ታጣቂ ቡድኖች የምታደርገው ድጋፍ በሚመለከት እንዲሆን አሜሪካ እንደምትፈልግ ገልጸው ነበር። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ ማዘዟ ተዘግቧል። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩት አሜሪካ ዜጎቿ ከኢራን ለቀው እንዲወጡ ማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይም ለኢራናውያን የተለዩ መረጃዎችን በሚያቀርብበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በአገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ፣ መንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥን በማንሳት ነው። ማስጠንቀቂያው ጨምሮም ትውልደ ኢራናዊ የሆኑ አሜሪካውያን አገሪቱን ለቀው በሚወጡበት ጊዜም ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ መክሯል። ጨምሮም የአሜሪካ ዜጎች በኢራን ውስጥ የኢንተርኔት መቋረጡ ቀጣይ ሊሆን እንደሚችል አውቀው ችግር የማይፈጥርባቸው አማራጭ የግንኙነት ዘዴዎችን እንዲያመቻቹ እንዲሁም በመንገድ ጉዞ የኢራን አጎራባች ወደ ሆኑት አርሜኒያ ወይም ቱርክ እንዲወጡ መክሯል። የክሬምሊን ቃል አቀባይ የአቡዳቢውን የሶስትዮሽ ድርድር ውጤታማ ነገር ግን ፈታኝ ሲሉ ጠሩት። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በአቡዳቢ የተካሄደውን የሶስትዮሽ ውይይት ውጤታማ ቢሆንም ውስብስብ ስራዎች የተከናወኑበት መሆኑንና ድርድሩም እንደሚቀጥል ገልጸዋል። ቃል አቀባዩ ለጋዜጠኞች በሰጡት መግለጫ ስራው ቀጥሏል፣ ለሁለት ቀናት የተካሄደው ውይይት ውጤታማና በተመሳሳይ ጊዜ ደግሞ በጣም አስቸጋሪ ነበር ብለዋል። ውይይቱ ወደፊትም ይቀጥላል ሲሉ አጽንኦት ሰጥተው ተናግረዋል። ትላንት እንዲሁም ከትላንት በስቲያ በሩሲያ በአሜሪካና በዩክሬን መካከል የተደረገው ሁለተኛው ዙር የሶስትዮሽ ድርድር በአቡዳቢ ተካሂዷል። ከውይይቱ በኋላ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እንደገለጹት ሞስኮና ኪቭ 314 የጦር እስረኞችን ለመለዋወጥ ስምምነት ላይ ደርሰዋል። እንደ እርሳቸው ገለጻ የሩሲያና የዩክሬን ልዑካን ቡድን ግጭቱን ለመፍታት በሚቀጥሉት ሳምንታት ምክክራቸውን ለመቀጠልም አስበዋል። በኢስላማባድ በሚገኝ መስጊድ ላይ በደረሰ ፍንዳታ ቢያንስ 24 ሰዎች መገደላቸው ተሰማ። በፓኪስታን ዋና መዲና ኢስላማባድ በሚገኝ የአንድ የሺአ መስጊድ ላይ በደረሰ ፍንዳታ ቢያንስ 24 ሰዎች ሲገደሉ ከ100 በላይ የሚሆኑት ደግሞ መቁሰላቸውን የአካባቢው ባለስልጣናት ይፋ አድርጓል። ፍንዳታው የተከሰተው በኢስላማባድ ደቡብ ምስራቃዊ ክፍል በሚገኘው ታርላይ ካላን በተሰኘ ስፍራ ከዲጃቱል ኩብራ መስጊድ ውስጥ የአርብ ሶላት እየተከናወነ በነበረበት ወቅት ነው። የነፍስ አድን ቡድኖች ሪፖርቱ እንደደረሳቸው በፍጥነት ወደ ስፍራው ማቅናታቸው ተዘግቧል። የኢስላማባድ አስተዳደር ባወጣው መግለጫ የነፍስ አድን ቡድኖች ወደ ስፍራው ከደረሱ በኋላ 101 ሰዎችን ወደ ሆስፒታል እንዳጓጓዙም አስታውቋል። የኢስላማባድ ፖሊስ ቃል አቀባይ እንደገለጹት የፍንዳታው መንስኤ እስካሁን አልተረጋገጠም። ባለፈው ዓመት ህዳር ወር ላይ በተመሳሳይ ሁኔታ አንድ ራሱን ያጠፋ ቦምብ አጥማጅ በኢስላማባድ ዲስትሪክት የፍትህ ህንፃ መግቢያ ላይ በማፈንዳት ቢያንስ 12 ሰዎችን መግደሉና በርካቶችን ማቅሰሉ ይታወሳል።
ከፍተኛ የሩሲያ ወታደራዊ ጀነራል በዋና ከተማዋ ሞስኮ ውስጥ በበርካታ ጥይቶች ተመተው እንደቆሰሉ ተሰማ። ሌተናል ጀነራል ቭላድሚር አሌክሲየቭ በመኖሪያ ህንጻ አካባቢ ጥቃቱ ከተፈጸመባቸው በኋላ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን ያሉበት ሁኔታ አልታወቀም። ጀነራሉ በሩሲያ ወታደራዊ አመራር ውስጥ በከፍተኛ ደረጃ ላይ የሚገኙ መኮንን ሲሆኑ ሩሲያ ከዩክሬን ጋር ጦርነት ውስጥ በገባችባቸው ባለፉት 4 ዓመታት ኢላማ ከተደረጉ ከፍተኛ ወታደራዊ አመራሮች መካከል የቅርብ ጊዜው ናቸው ተብሏል። ጀነራሉ በአውሮፓውያኑ 2018 በዩናይትድ ኪንግደም ውስጥ ከተፈጸመ የነርቭ ጋዝ ጥቃት ጋር በተያያዘ በአውሮፓ ህብረት እቀባ ተጥሎባቸዋል። ሌተናል ጀነራል ቭላድሚር ሆስፒታል መግባታቸውንና ስለ ጥቃቱ ምርመራ እየተደረገ መሆኑን መንግስት ይፋ አድርጓል። ጀነራሉ በዩክሬን ጦርነት ውስጥ ጉልህ ሚና ያላቸው ሲሆን በፑቲን ላይ አምጾ የነበረውን የቫግነር መሪ ለማግባባት እንዲሁም በሌሎች ንግግሮች ውስጥም ተሳታፊ ነበሩ። ዛሬ አርብ ጠዋት ከተፈጸመው ጥቃት ጀርባ ማን እንዳለ እስካሁን የተባለ ነገር የለም። ከዚህ ቀደም በሩሲያ ወታደራዊ አመራሮች ላይ ለተፈጸሙ ጥቃቶች ዩክሬን ኃላፊነቱን ወስዳ ነበር። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።